እኚህ ግለሰብ ትልቅ ቦታ ላይ ያሉ ናቸው። ስዊድን ውስጥ ያሉ ሚኒስትር ናቸውና ይሄ ከጾታ እኩልነት ጋር በተያያዘ ስራ የሚሰሩ የ41 አመት ሴት ናቸው። ፓውሊና ብራምበርግ ይባላሉ። እና እኚህ ሚኒስትር የሙዝ ፎቢያ ነው ያለባቸው ወይም የሙዝ ፍራቻ ማለት ነው። እና ማየት ሊሆን ይችላል፣ ሽታው ሲሸታቸው ሊሆን ይችላል፣ ከበሉት ደግሞ ጭራሽ ከባድ እና ጭራሽ ማየትም ነው የማይፈልጉትና እሳቸው የሆኑ ኮንፈረንሶች ለማድረግ የተለያዩ አካባቢዎች ሲሄድ በተቻለ መጠን በመንገድ ላይም ሊሆን ይችላል ወይ እዛ አካባቢ ላይ ሙዝ የሚባል ነገር ድርሽ እንዳይል ነው የሚደረገው። ትልቅ ማሳሰቢያም ይሰጣል እዛ አካባቢ ላሉ አዘጋጆችና 2020 ላይ ትዊት አድርጋ ነበር የሙዝ ፎቢያ እንዳለባቸው፣ ግን ወዲያው አጥፍተውት ነበረ እሱና ግን አንድ ጋዜጣ ነገሩን አውጥቶባቸዋል ከዛም በኋላ የሙዝ ፎቢያ እንዳለባቸውና እሳቸውም ሲናገሩ በእርግጥ በግልጽ አልተናገሩም፣ ግን አሁን መጨረሻ ላይ እንዳለባቸው አምነው የሐኪም ክትትልም በቅርቡ እንደሚጀምሩ ተናግረዋል። እና ምንድነው የሚያደርጋቸው የሚለው ሲናገሩ ልክ የማጥወልወል አይነት ስሜትና ደግሞ የማስጨነቅ አይነት ስሜት ይፈጥርብኛል ሲሉ ተናግረዋል። ሲሸታቸው ሲያዩትም እንዲሁ ከበሉትም ማለት ነውና በጣም ለየት ያለና ብዙ ያልተለመደ አይነት ፎቢያ እንደሆነ አውቃለሁ። በጣም ጥቂት ሰዎች ላይ የሚያጋጥም ነው። እኔ ከነሱ መካከል አንዷ ነኝ። በቅርቡም ደግሞ የሕክምና ክትትል ጀምራለሁ ሲሉ ተናግረዋል። ግን የእሳቸውን ጤንነት ለመጠበቅ ሲባል እሳቸው በሚሄዱበት ቦታ ሁሉ ሙዝ ድርሽ እንዳይል የሚደረግበት ርቀት በጣም አነጋጋሪ ሆኖ ነበር። ስዊዲሽ ናቸው። ቆይቷል በእርግጥ አንድ ጓደኛዬ አንድ ኤንጂኦ ውስጥ ይሰራ ነበርና ለዛ ለኤንጂኦ ስራ የመጡ ፈረንጅ ነበሩ እና እሳቸው ትልቅ ሰው ናቸው። የእሳቸው የስልክ ድምጽ ፍርሃትን ያለባቸው ይሄ እንግዲህ ምልህ የዛሬ 13 14 አመት 15 አመትም ሊሆን ይችላል። ያኔ እንዳሁኑ ሞባይል ስልኮች ብዙ አይነት ጥሪም አልነበራቸውም። ያው የተወሰኑ ጥሪዎች ናቸው ኖኪያቶን እንደሱ አይነት ናቸው የነበሩት። ግን ያኔ 22 አካባቢ ያለ ሆቴል ነበር ያረፉት። እሱ ሲነግረኝ ለመስሪያ ቤቱ ሰራተኞች በሙሉ ተነግሯል። እሱ ደግሞ እሳቸውን ወደ ተለያየ ቦታ ይወስዳቸው ስለነበረ ያለ ሹፌሩም ተነግሯቸዋል ስልካቸውን እንዲያጠፉ ማለት ነው፣ ድምጽ እንዳይኖረው በከፍተኛ ሁኔታ ስለሚረብሻቸው እና የሆቴሉም ደግሞ ለደንበኛቸው ሲሉ የሆቴሉ ሰራተኞችም ተነግሯቸው እነሱም ስልካቸው እንዳይጮህ አድርገው ነበረ እና በጣም በቃ ከፍተኛ ህመም ነው የሚሰማቸው እንደዚህ አይነት ሲሰሙ ያን የስልክ ጥሪ ማለት ነው። እንግዲህ አሁን እንዴት እንደሆነ አላውቅም፣ ከባድ ነገር ነው። Ethiopia